መጽሐፈ ሲራክ ምዕራፍ 2 ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ። ልብህን በምግባር አቅና፣ መከራውንም ታገስ፣ አትጠራጠር። በመከራውም ብትጨነቅ አትጠራጠር። ነገር ግን እግዚአብሔርን ተከተለው፣ ኋላ በፍጻሜ ዘመንህ ክብር ትበዛ ዘንድ አትተወው። የደረሰብህን መከራ ሁሉ በትዕግስት ተቀበል። ወርቅን በእሳት እንዲፈትኑት ጻድቅንም ሰው ችግር በሚመጣ መከራ ይፈትኑታልና፣ ገንዘብ በተቸገርክበት ወራት መከራውን ታገስ። እግዚአብሔርን እመነው እንጂ ይረዳሃል። ስራህን አቅና፣ በሱም እመን። እግዚአብሔርን የምትፈሩ ሰዎች ቸርነቱ ደጅ ጥናት በመከራ እንድትወድቁ ከሱ አትራቁ። እግዚአብሔርን የምትፈሩ ሰዎች እመኑት፣ ዋጋችሁንም እንዳታጡ ሁኑ። እግዚአብሔርን የምትፈሩ ሰዎች በጎ ረድኤቱን ተስፋ አድርጓት። ዘላለም ጸንቶ የሚኖር ደስ የሚያሰኝ ቸርነቱ ተስፋ አድርጉ። በዘመን የቀደሙ ሰዎችን አስተውሉ። በእግዚአብሔር አምኖ ያፈረ ማን ነው? እወቁ፣ እርሱም በመፍራት መከራውን የታገሰ በመከራ እንደጣለው የቀረ ማን ነው? ለምኖትስ ቸል ያለው ማን ነው? እግዚአብሔር ይቅር ባይ ነውና ሩህሩህ ነውና ኃጢአትን ይቅር ይላል፣ ከመከራም ቀን ያድናል። ለሚጠራጠር ልቦና ወዮለት፣ ለክፉዎች ሰዎች ወዮላቸው። ስራው ሁለት ለሆነ ኃጢአቱንም አብዝቶ ለሚሰራ ለኃጢአተኛ ሰው ወዮለት። ለሚጠራጠር ሰው ወዮለት፣ አላመነምና ስለዚህ ነገር ከመከራው አያመልጥም። ዋጋቸውን ላጡ ሰዎች ወዮላቸው። እግዚአብሔር በመዓቱ በተመላለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ሰዎች ቃሉን አይረሱም። የሚወዱትም ሰዎች አምልኮቱን 9ኙን ሕግጋት ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይፈጽማሉ፣ የሚወዱትም ሰዎች ሕጉን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ልቦናቸውን ለመከራ ያዘጋጃሉ፣ ሰውነታቸውንም መከራውን ያስቧታል። ቸርነቱ እንደ ገናነቱ ብዛት መጠን ነውና በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላልና ብለው ሰውነታቸውን በፊቱ መከራውን ያስችሏታል።